ካነበብኩት ውስጥ አንድ ታሪክ ለእናንተ ላካፍል ወደድኩኝ። አንድ ትልቅና ጸጋው የበዛላቸው አባት ነበሩ ይላል ታሪኩ ሲጀምር። እኚህን አባት በሄዱበት ሁሉ የሚያስተምሩት ስራ ለሰሪው እሾህ ላጣሪው የሚል ርዕስ ይዘው ነው ሁልጊዜም ደጋግመው የሚያስተምሩት። ታዲያ በዚህ መካከል ልጆቼ ክፉ አታድርጉ፣ ክፉ ለራስ ነውና ክፉን አታድርጉ እያሉ ደግሞ ይመክራሉ ደጋግመው። በዚህ መካከል ብዙሃኑ እሳቸውን የሚከተሏቸው አሉና ከዛ መካከል አንድ ክፋቱን የሚመለከታት ወይም በተንኮልና በአሻጥር የምትኖር አንድ ሴት አለችና እንደ ባህል አድርጋው እንግዲህ ትምህርቱን እየሄደች ትማራለች፣ ትካፈላለች እንደ ማንኛውም ማህበረሰብ ማለት ነውና በመሃል ቁጭ ብላ ሁሌም ታወጣለች፣ ታወርዳለች። እኚህን አባት ግን እንዴት የኔን ክፋት ታይቷቸው ስለኔ ክፋት ሲያወሩ ውለው ያድራሉ፣ ስለኔ እንዴት ይናገራሉ፣ ሌላ አይነት ትምህርት የላቸውም ወይ እያለች በውስጧ ትበሳጭና ትናደድባቸው ነበረ። እኚህን አባት ግን የሚያስተምሩት ልጆቼ ክፉ አታድርጉ፣ ክፉ ለራስ ነው፣ ስራ ለሰሪው እሾህ ላጣሪው እያሉ ነው እንግዲህ የሚያስተምሩት ማለት ነው እኚህን አባት። ታዲያ እችን ክፉ በውስጧ ክፉና ተንኮል ያለባት ሴት እኚህን አባትማ ማጥመድና የሆነ ነገር ማድረግ አለብኝ የሚለውን በውስጧ ታስብ ስለነበረ ከዕለታት በአንድ ቀን ድግስ ትደግሳለች ማለት ነው በቤቷ። እንግዲህ ድግስ ደግሳ ጎረቤቶቿ፣ በአካባቢው ያሉት ማህበረሰብ እንደዚሁም እኚህን ደግን አባት ትጠራለች ማለት ነው። በድግሷ ላይ ብዙ መጠጥና ምግቦችም ተዘጋጅቷል። ሁሉም ይበላል ይጠጣል። እኚህን አባትም እንደ ማንኛውም ሰው ይበላሉ ይጠጣሉ ማለት ነው። ከጨረሱ በኋላ ተነስተው አሁንም ያንኑ የተለመደው ትምህርታቸውን ያስተምራሉ። ምን እያሉ? ክፉ አታድርጉ ልጆቼ፣ ክፉ ለራስ ነውና፣ ስራ ለሰሪው እሾህ ላጣሪው እያሉ እችን ትምህርት ነው አሁንም ደጋግሞ የሚያስተምሩት ማለት ነው። ታዲያች ሴትዮ አሁን የባሰ ከነበረው ከበፊቱ ይልቅ ንዴቷ እየጋልና እየጨመረ መጣ ማለት ነው። ምን ማሰብ ጀመረች? እኚህን አባት በቃ መግደል አለብኝ። ዛሬ እቤቴ መጥተው እንደዚሁ ስለኔ እያወሩ ጭራሽኑ ዝም ልላቸው አልችልም። ይባስ ብለው ቤቴ መጥተው ደግሞ እንደዚህ ሊገስጹኝም አይችሉም በሚለውን እሳቤ በውስጧ